አብዛኛው ወንድ የሚወዳት ሴት ወይም ፍቅረኛው ባህሪዋ ሲቀየርበት የማያውቀው ማንነት ሲያይባት ድርጊቶች ሲያይባት እች ሴትዮ ምኑና ነው ምንድነው የተፈጠረው የሚል ሐሳብ ነው የሚይዘው። ንግግሮቿን ሳይሆን አክሽኖቿን ካስተዋልክ አንድ ሴት ልጅ ካንተ መለያየት ስትፈልግ የምትሰጥ ፍንጮች አሉ። እንዴ ቃላት ለምን አትጠቀም? እንለያይ በቃይ ለምን አትልም ካልክ አትልም። ያንን የማትልበት ትልቁ ሪዝኗ ደግሞ ያንተ ጥሩነት ሊሆን ይችላል። ያንተ ፍቅር፣ ያንተ እንክብካቤ፣ ያንተ መልካምነት ሊሆን ይችላል። ሴቶች ጥሩ እንዳይወዱም ሲባሉ ሰምታችሁ አታውቁም? ወይም በጣም ጥሩ ሰዎች መጨረሻ ላይ ይከዳሉ፣ ወይም መጨረሻ ላይ ብዙ ዓመት የቆዩበት ፍቅር ውስጥ ጥለው ይወጣሉ። እና እንደዛ መጨረሻው አያምርም። በጣም ጥሩ የሆኑ ሰዎች በዛ ጥሩነት ያንን ቃል እንዳትናገር ላያደርጋት ይችላል። ለምንድን ነው ከሱ ጋር መለየት የፈለግሽው? እሱ በጣም ጥሩ ነው፣ እሱ ለእሷ እንደዚህ ነው ምናምን ይባላል። ነገር ግን እሷ ራሱ ላታውቀው ትችላለች ሪዝኗን። ምክንያቱም አብዛኛውን ጊዜ የስነ ልቦና ችግር ነው። በመሀላቸው ያለውን ኬሚስትሪ፣ በመሀላቸው ያለውን ፍቅር የሚገለው የሚያጠፋው መልካምነትህ እንደሆነ ራሱ ኖቲስ ላታደርገው ትችላለህ። የፍቅርህ መብዛት ላታደርገው ትችላለህ። በውስጡ አብረህ ልታስኬዳቸው የሚገቡ ኢንግሪዲያንቶች አሉ። ከመልካምነት ጋር ከጥሩነት ጋር አብረው መሄድ ያሉባቸው የክብር ጉዳዮች፣ የዋጋ ጉዳዮች፣ የዓላማ ጉዳዮች አሉ። እነሱ ላይ ያለህ ጥንካሬ ማነስ ሊሆን ይችላል አንድን ሴት ለአንተ ያላትን ፍቅር የሚገለው። ከጸብ ውጪ ስናየው ማለት ነው። ከማቴሪያል ውጪ ስናየው፣ ከአንተ መጥፎ ባህሪ ውጪ ስናየው። ምክንያቱም አብዛኛውን ጊዜ ለምን ብለው የሚጠይቁት በጣም መልካም ወንዶች ስለሆኑ ነው። ስለዚህ እኔ ወድ ወንድም በጣም የምትወዳት ሴት፣ በጣም የምትፈልጋት ጥሩ የሆንክላት ሴት ከአንተ መለያየት ስትፈልግ እነዚህ ዛሬ የማነሳቸውን ፍንጮች በደንብ ትሰጣለች። እነዚህን ካየህ ታዲያ ምንድን ነው ማድረግ ያለብህ የሚለውንም የዚህ ቪዲዮ መጨረሻ ላይ እንመልሰዋለን። ሀይ እንዴት ናችሁ? ለማታውቁኝ ዮዲት ነው የሚባለው። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ ስለኛ ሴቶች እናወራለን። ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ይህን ቻናል ሰብስክራይብ ካላረጋችሁ ባካችሁ አርጉ። አብራችሁ የደወል ምልክቷን መጫን እንዳይረሳ። ለብዙ ወንድሞቻችን እንዲደርስ የዩቲዩብ አልጎሪዝም እንዲወደው የቪዲዮን ሀሳብ ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛ ትርቅሃለች። እንለያይ ብላ ቃሉን መጠቀም ስለማትፈልግ ካንተ ኢሞሽናሊ የመጀመሪያው ስቴጅ ነው። ትርቃለች ሴት ልጅ። ያንን ካየክ ከተረዳክ ራስን እንዳትወቅስ ወይም ኦቨርቲንክ እንዳታደርግ። እኛ በባህሪያችን ወይም በተፈጥሯችን አንድን ስሜታችንን ወይም የሆነ ወንድ አብሮን ያለን ሲያስከፋን ላንገልጽ እንችላለን፣ ወይም በግልጽ ላንናገር እንችላለን። ስፔሻሊ የምንፈልገውን ነገር ስታኮርፍ፣ ሌላ ጊዜ ምን ሆነሻል ምናምን ስትላት፣ ኦር የሆነ ስጦታ ስጣት ወይ እንደ ቀልድ የሆነ ነገር ስታደርጋት ትንሽ ትኩረት ስትሰጣት መተው እና ደግሞ ዝም ስትላት ያንን ነገር ለማብራራት ትሞክራለች። አሁን ግን ዴፊኔትሊ የምትመርጠው ዝምታን ነው። በፊት ብዙ ነገሯን በግልጽ የምትነግር የምታወራክ ብዙ ነገር የምታወራረ ውሏን የቀጠነውን ምንም የሚመለከትህንም የማይመለከትህንም የምትነግርህ ሴት አሁን ምን አገባህ ያክል ስትጠይቃት ራሱ መልስ አትሰጥህም። ይህ ማለት ከህይወቴ እንድትወጣ ፈልጋለሁ፣ በቃ ይህን ግንኙነት እንዲቀጥል አልፈልግም የሚል ትልቅ ምልክት ነው። ታዲያ አንዳንዴ እንዳልኳችሁ ዝምታን ልንመርጥ ልናኮርፍ እንችላለን። ያንን ለመፍታት ግን የምታደርገው ውጤት ህይወቷ ውስጥ የምትፈልግህ ሴት ጋር በደንብ ነው ውጤት የሚሰጥ። ህይወቷ ውስጥ የማትፈልግ መለያየት የፈለገች ከአንተ መራቅ የፈለገች ለአንተ ያላት ስሜት ያበቃ ሴት ግን ምላሽ አትሰጥህም ከዝምታ ውጪ። ኦል በጣም ብትታገር ራሱ እስቲል ነው ምልህ የሚጎዳህን ምላሽ ትሰጥሃለች እንጂ እንደምታስበው ከዚህ በፊት የምታውቃትን ሴት ፈገግታ አታይም። ታዲያ ምን ማድረግ አለብኝ ለሚለው በዚህ ቪዲዮ ላይ መጨረሻ ላይ እንዳልኳችሁ መፍትሄውን እነግርሃለሁ። ግን እመነኝ የመጀመሪያው ምልክት ኢሞሽናሊ መራቅ ነው። ፍላጎቷን ማሳየት ማቆም፣ ፍላጎቷን መግለጽ ማቆም። ምን ሆነሻል ለሚለው ጥያቄ ወይም ምን ተፈጥሯል ብለህ ሶልቭ ለማድረግ ለምትሞክረው ነገር ምላሽ አለመስጠት የሴት ልጅ የመጀመሪያው ለአንተ ያላት ስሜት ሲሞት የምታሳይህ ነው፣ ወይም ከአንተ መለየት ስትፈልግ የምትሰጥህ ፍንጭ ነው። ሁለተኛ ኖ ኢፈርት፣ ወዲያው ማለት ነው የምትሰጥህ ፍንጭ። በትልቁ ምንም አይነት ጥረት ማድረግ ታቆማለች ለዛ ግንኙነቱን ለማስቀጠል፣ ግንኙነቱን በህይወት ለማቆየት፣ በግንኙነቱ ደስተኛ ለመሆን
ምንም አይነት ጥረት አታደርግም። እንደውንም ችግር ሲፈጠር አሊያም ደግሞ ግጭት ሲፈጠር ያንን እንደድል መጠቀም ትፈልጋለች እንጂ ለመፍታት ችግሩን ጥረት በፍጹም አታደርግም። ልታስተውል ይገባል። እንደውንም ምን ትልሃለች መሰለ ሳስበው በቃ ለምን አንለያይም? ይሄ ግንኙነት የሚሰራ አይመስለኝም። እንደውንም አሁን ያበቃለት ይመስለኛል የሚሉ ትልልቅ ፍንጮችን ትሰጥሃለች መለያየት እንደፈለገች እንጂ እንለያይ በቃ እንኳን አምልጧት ላትል ትችላለች። ግን ብንለያይ የተሻለ ነው ብላ እንደ ሀሳብ ትሰጥሃለች፣ እንደ ፍንጭ ታስቀምጥልሃለች። ይሄንን ማየት መቻል አለብህ። ሴት ልጅ ናቹራሊ ሶልቭ ማድረግ ነው። ሌላኛው ጊዜህን ኢንቨስት አድርጋ ቴንሽንን ኢንቨስት አድርጋ እንገናኝ ብላችሁ አውርታችሁ ምናምን እሺ ብላ አንተ ዝግጁ ሆነ እንኳን ለመገናኘት ስትሄድ ቀለል አድርጋ ቀጠሮ ልትሰርዝ ትችላለች። ምክንያቱም በንዴት የሆነ ውሳኔ ወስነ ለመለያየት ምናምን ያንን ፊክስ እንደማታደርገው ታውቃለች። ይቅርታ አድርግልኝ ብላ ሌላ ቀጠሮ አዘጋጅታ ምናምን ላትመጣ ትችላለች። ምክንያቱም እኛ ኃላፊነት አለብን ብለን ካሰብን ለዛ ግንኙነት አንተ እንኳን ብትቀር ለምን ቀረክ? ምን ሆነ ነው? እንዴት እንደዚህ ታደርጋለህ? ብላ እሷ ናት የምትጨቃጨቀ። ስለዚህ ይቅርታ አትጠይቅህም። ቀለል አድርጋ እንደሰረዘችው ትነግርሃለች። እነዚህ በጣም ትልልቅ ምልክቶች ናቸው። የምትሰጥ ፍንጮች ነች። እሺ ትላለች ለመገናኘት፣ መጨረሻ ላይ ግን ትሰርዝብሃለች። ይህን ካየባት እንለያይ ለማለት አቅሙን ብቻ ነው ያጣችው። ኦልሬዲ ተለያይታለች። የሆነ ቀን ነው የምትጠብቅልህ ከአንተ እስኪመጣ። ሶስተኛ ለአንተ ያላት ክብር ይጠፋል ወይም ይቀንሳል። በተግባሮቿ በንግግሮቿ በደንብ ነው የምታሳየው ወይም የምትነግር። ባይዘዌ ሁለቱ ራሱ የተጠቀሱት እስካሁን ያነሳዋቸው ነገሮች ለአንተ ያላት ክብር እንደቀነሰ ወይም ለፍቅራችሁ ለግንኙነታችሁ ያላት ክብር እንደቀነሰ ማሳያ ነው። ማየት ከቻልክ አንዳንዴ ፍቅር ውስጥ ስንሆን ማየትና ማስተዋል ስለምንችል ነው። ግንኙነቱ ማስቀጠል ካልፈለገች ወይም ስለሁለታችሁ ፍቅር ቀለል አድርጋ ምንም ማለት እንዳልሆነ እንዲሰማህ የምታደርግ ከሆነ አሁን ቀጠሮ ሰርዛ ቀለል አድርጋ የማይረባ ምክንያት የምትሰጥ ከሆነ አለመግባባት ተፈጥሮ መፍታት ሲቀድማት እንለያይ ምናምን የምትል ከሆነ አታለች ማለት ነው። ከዛ ውጭ ደግሞ ላንተ ነው ላንተ አስተያየት በፊት የምትሰጠው እንደውም አሁን ምን ታደርጋለች? ከዚህ በፊት እንደምትጠላው እንደማትወዱ እንደማይመች ሴቶች ሲያረጉ አንተ እንደሚረብሽ እንደዚህ አይነት ሴት ዴት እንደማታደርግ ለትዳር እንደማትፈልግ ምናምን የነገርካትን ሴት ካራክተር ልታመጣ ትችላለች። በቃ ድንገት ተነስታ ማሳያ ነው። በቃ ይዞ ትልቅ ፍንጭ ነው። አንድ ሴት አንተ እጠላዋለሁ ካለችው ነገር ጋር ፒስ መፍጠር ከቻለች ያንን ነገር የምታሳይ ከሆነ ቀለል አድርጋ ማየት መቻል አለብህ። ከዚህ በፊት ተናግረህ ማታቅ ሰጥተህ ማታቀውን አስተያየት አጣጥላብህ ማታቃቸውን ነገሮች አሁን እንደምጠላቸው እነዛ ነገሮች ደስ እንደማይሏት ምናምን መናገር ትፈልጋለች። እውነት ሊሆኑ ይችላሉ። ነገር ግን በፊት ፍቅር ስላላት ስሜት ስላላት ለአንተ ትደብቀዋለች ወይም ታስቀምጠዋለች። አሁን ግን ሲያበቃ ከአንተ መለየት ስትፈልግ በዚህ መንገድ እንደሆነ ስለምታስብ ምክንያቱም በፊት የደበቀችው የማትነግር ግልጽ የማታደርገው ከተናገረች አጣዋለሁ የሚል ፍራቻ ነው። አንተንም ፍቅርህንም። አሁን ግን ብታጣህም ባታጣህም ግድ ስለሌላት መናገር ትጀምራለች፣ ማውጣት ትጀምራለች። ስለ ቁመናህ ልታወራ ትችላለች። ስለ አፍንጫ፣ ስለ ጥርሶችም ሊሆን ይችላል። የማይረቡ ጥቃቅን ነገሮችን አንስታ ልታጣጥልብህ ትችላለች። ያንን ካየ ከዚህ በላይ ፍንጭ የለም። አንድ ሴት ለአንተ ያለ ስሜት እንደሞተ መለያየት እንደፈለገች ከአንተ ቃል አውጥታ ውጣ ከህይወቴ አልፈልግም ከዚህ በኋላ ላይክ አልፈልግም ምናምን እንድትል ኤክስፔክት እንዳታደርግ። አንተም ማክበር ካቆመች እያንዳንዷ ድርጊቷም ቃሏም የምትጠቀማቸው ራሱ ቶኑ ራሱ ለአንተ ያላት ክብር እንደቀነሰ የሚያሳይ ከሆነ ምን ሆና ነው እንዳትል። የሆነችው ግልጽ ነው፣ ስሜቷ የለም። አራተኛው ኢሞሽናል እና ፊዚካል ተች ታቆማለች። በቃ ንክኪ የሚባል ነገር ሀግ ሊሆን ይችላል፣ መተቃቀፍ፣ መሳሳብ፣ ሴክስ ላይፍ ከጀመራችሁ እሱ ነው። ጭራሽ ማለት የሚዘገንናት ነገር እየሆነ ይመጣል ማለት ነው። ያ የሚሆነው ባይዘው ላንተ ስሜት ስለሌላት ነው። ላንተ ያላት ፍቅር አሁን ስለጠፋ መሀላችሁ ያንን የሚፈጥረው ኢንቲሜሲ ስለሌለ መሆን አትፈልግም። ከአንተ ጋር መነካካት፣ ከአንተ ጋር መሳሳብ የሚሰጣት ስሜት ሌላ ነው። አሁን በክብር እንለያይ ምን አለበት ይሄ ነገር ቢያበቃ ምናምን ብትልክ ደስ ይልሃል አይደለ? የሆነ ሰው ልስመው ስትል ደስ እንደማይለው ከሚያሳይክ፣ ልትነካው ስትል ልክ እንደማያውቅ ከዚህ በፊት ነክቶክ እንደማያውቅ አክት ከሚያደርግ ነገር ቢናገር ነው የተሻለው። ነገር ግን ልታውቅ የሚገባው ነገር ያንን ነገር ወዳ ላታደርግ ትችላለች። ሰዎች የራሳቸው የሆነ የስነ ልቦና ጫና ሊኖርባቸው ይችላል።
አንተን ምናልባት መናገሯ ጥሩነት ምን አይነት ሰው እንደሆንክ ስላወቀች በምን ምክንያት ራሱ አሁን ለሱ ያለኝ ፍቅር ጠፋ ብላ ብታስብ ላታውቀው ትችላለች እውነት ለመናገር። ነገር ግን ስቲል ትከላከላለች። በቃ ፊዚካል እና ኢሞሽናል ኢንቲሜሲ በጣም ነው የምትከላከል። በቃ ነፃ እንደሆንክ አይሰማህም። ፎርስ እንዳለ በማለት እያስገደድካት እንደሆነ እና ደግሞ ጣዕም እንደሌለው ኬሚስትሪው አይመጣ በዛ ላይ ይታወቅሃል። ልብህ ይነግርሃል። ምንድን ነው የተፈጠረው? ምን ተሳስቼ ነው? ምን አጎደልኩ? እና ደግሞ ደስተኛ እንዳልሆነች ምናምን ነው የምታስበው። ምክንያቱም ስለመለያየት አውራቻቸው አታውቁም፣ ወይም አትወደኝም ብለህ እንድታስብ ያደረገችው ነገር ላይኖር ይችላል። ይሄንን ምልክት ግን ካየክባት ልታስብበት ይገባል። ፍቅር እንደሌላት ለአንተ ወይም እንዳበቃ የፍቅር ስሜት ሴት ልጅ ስሜት ሲኖራት ነው ለአንድ ወንድ ልጅ ወይም ከአንድ ወንድ ልጅ ጋር ፍቅር ሲኖራት ነው ባይዘ ለፊዚካል ኢንቲሜሲ በጣም ቅርብና ስስ የምትሆነው ወይም ደስ የሚለው ይሄ አላል ኬሚስትሪው እንዲፈጠር የሚያደርገው ባህሪ ላይ ማንነት ላይ የምትሆነው ያ ከጠፋና ያንን የማታሳይ ከሆነ እመነ እያስገደድካት እንደሆነ ራሱ ሊሰማ ይችላል። እንደዚህ አይነት ስሜቶች አሁን ላይ እየተሰሙ ከሆነ ካንተም አይደለም አብቅቷል ማለት ነው። በቃ መለያየት ፈልጋለች፣ መራራቅ ፈልጋለች እና ኦፊሻል እንዲሆንም እየጣረች ያለችው ከአንተ እስኪመጣ ነው። ምን ማድረግ ትችላለህ? እሱን የመጨረሻው ላይ ደርሰናል። አምስተኛ መፍትሄው ነው አይደል? አንድ ሴት ከአንተ መለያየት እንደፈለገች ከገባ እዚህ ቪዲዮ ላይ ያነሳዋቸው ምልክቶች በደንብ ካየህባት፣ ችላ ካለች ኦልሬዲ በስሜት ችላ ካለች ፊዚካሊ ችላ ካለች ለአንተ አስተያየት፣ ለአንተ ፍቅር፣ ለክብር ሁሉም ችላ ማለት ካመጣች እምነግርህ ነገር ማድረግ የሌለብህን ነው። ማድረግ የሌለብህ ነገር ባይዞ ትልቁ አንድ ወንድ ልጅ የሚወዳት ሴት ጋር ማድረግ የሚችለው ነው፣ ውጤት የሚሰጠው ነገር ነው አለማድረጉ ማለት ነው። እሱን ነው የምናወራው። የመጀመሪያው በፍጹም ነው ብለህ አሁን ግልጽ ከሆነልህ በኋላ ልብ ቀድሞ የሚያስበው ምን አጥፍቼ ነው፣ እሺ ምን ላርጌ ላስተካክለው የሚል ልመና እንዳታቀርብ። ምክንያቱም ጭራሽ ልመና ልምምጥና ነገሮችን በዛ ሳይድ የመጣውን ችግር ለመፍታት ጥያቄ የምታበዛ ከሆነ ጭራሽ ፑሽ ታደርገዋለህ። ያንን ሰው ትገፋዋለህ ወይም ትገፋታለህ። ምን ሆነች ነው ምን አድርጌ ነው ባልካት ቁጥር እየገነፈለች እየወጣ በቃ ገባ ወደ ንዴት ወደ ብስጭት ፍቅሩ ስለሌለ ከዚህ በፊት ጥቃቅን ያደረካትንም ነገር እያነሳች እንትን ማለት ጫሽ መጮህ ትጀምራለች። አንተ ደግሞ ምን አድርጌ ለምን እስቲ ንገረኝ ነው ያልካት የባሰ ታርቃታለህ። ስለዚህ አቴንሽንን ወደ ራስ መልስ። ላይፍ ላይ አተኩር፣ አላማክ ላይ ህልም ላይ አተኩር። ሰው ብቻ ለጊዜው ሰው ብቻ ያለች ሴት ሊመስል ይችላል። ልዩ አድርገህ ልታያት ትችላለህ። በጣም ልትወዳት ትችላለህ። ነገር ግን ማወቅ ከሌለች ወይም ካልፈለገች አንተ ምንም ማድረግ ነው ማትችለው። ስለዚህ ክብርህን መምረጥ፣ ራስህን መምረጥ፣ ከአንቺ የተሻለ ቦታ ላይ ለራስ የራስን ከፍ አድርገህ ማየት። ምክንያቱም ራስን ካላስበለጥ አሁንም ዝቅ ታደርግሃለች እንጂ የምታስበውን ኬሚስትሪ ልታመጣ አትችለው። ሌላኛው ደግሞ ሙሉ ለሙሉ ኢነርጂህን መመለስ ነው። ኢነርጂ ማች በማድረግ ጠፍታለች፣ ቀዝቅዛለች አይደል? ሼር ማድረግ አቁማለች። ስለዚህ ምንም ማድረግ አትችልም። በፎርስ አታደርገውም። እንዳልኩ እየተሰማ ያለው ራሱ ግድ እያደረግክ እንደሆነ ድርቅ ያለ ምላሽ ትሰጥሃለች። ድርቅ ያለ ድርጊቶችን ታደርጋለህ። ያ ስሜት ለአንተ እዛ ግንኙነት ውስጥ አንተ አስገዳጅ የሆነ ድርቅ ያለ ነገር ለማለስለስ እየሞከርክ እንደሆነ እየተሰማክ ስለሆነ ያንን መቀየር ስለማትችል ምን ታደርጋለህ? ርቀትህን ጠብቅ። ያስጨንቅ፣ ትናፍቅ፣ ይደብር፣ ብዙ ስሜቶች ሊኖሩ ይችላሉ። የዛኔ ጻፍ የሚሰማህን ስሜት፣ ለእሷ ያለህን ጥላቻ ሊሆን ንዴት ሊሆን ይችላል። አንተ ለእሷ የሰጣትን ያደረክላትን ጻፋቸው። ድራር ጻፍ። ስትጽፍ እሷን የተናገርካት ያክል ሊሰማ ይችላል። ቀደህ ጣል። ብዙ አይነት የቴራፒ መንገዶች አሉ። ያንን ምናስ መጽሐፍ አንብብ። ሽፍት አርግ፣ ስሜትን ሽፍት አርግ። እውነቴን ነው ምልህ። ምናልባት ሳታቀው ፍቅርህን ኖቲስ ማድረግ ሳታቅ ያንተ በስቶ ምናምን ሊሆን ይችላል። ልትመጣም ትችላለች። ተቀበላት እያልኩ አይደለም። መምጣቷ ግን ማይቀር ነው። ስትመጣ ይቅርታ ጠያይቋ ወይም ምን ያህል እንደታረመች ምን ያህል እንደተጸጸተች የምትፈልጋት አይነት ሴት ከሆነ ትቀበላታለህ። መምጣቷ ማይቀር ነው። ከሄደች ግን አትሊስት ነው የምልህ እድሜ ልክህን እሷን እየተከተልክ ፊዚካሊ ባይሆን በስነ ልቦና ፊዚካሊ ባይሆን በሀሳብ እሷን እየተከተልክ እንዳትኖር መጨረሻ ላይ የጠቀስኩልህን ልታደርግ ያሰብከውን ወይም የምታደርጋቸው የነበሩ ድርጊቶችን ማቆም መቻል አለብህ። ራስን ታድናለህ። አትሊስት በሀሳቤ ከተስማማችሁ ከወደዳችሁና ከጠቀማችሁ ለእኔ በላይክ ለሌሎች ይጠቅማል ብላችሁ ካሰባችሁ ሼር አድርጉ። እኔ የታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ሁኑልኝ።